የሶማሌ ክልል ጠቅላይ ፍርድ ቤት በ2017 ዓመት በአገር አቀፍ ደረጃ በተሻሻለው የወንጀል ቅጣት አወሳሰን መመሪያ ላይ ያዘጋጀው የአቅም ግንባታ ስልጠና በዛሬው ዕለት በጅግጅጋ ከተማ መስጠት ጀምረዋል። ስልጠናውን ለክልሉ የዞን ፍርድ ቤት ፕሬዝዳንቶች፣ የዞን ፍርድ ቤት የወንጀል ችሎት ዳኞች፣ ለክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎትና የጠቅላይ ፍርድ ቤቱ የወንጀል ችሎት ዳኞች የተዘጋጀ ሲሆን የስልጠናው ተሳታፊዎች በተሻሻለው የወንጀል ቅጣት አወሳሰን መመሪያ ላይ ግንዛቤያቸውን ለማሳደግ ያለመ ስልጠና መሆኑን ተገልጿል። የስልጠና መድረኩን በይፋ የከፈቱት የሶማሌ ክልል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ አብዲካሪም መሐመድ በአገር አቀፍ ደረጃ የወንጀል ቅጣት አወሳሰን ላይ የሚታየውን ክፍተት ለማሻሻል እና ተመሳሳይ በሆኑ ወንጀሎች ላይ ተቀራራቢ የቅጣት ውሳኔዎችን ለመስጠት በ2017 ዓመት የተሻሻለው የወንጀል ቅጣት አወሳሰን መመሪያ መዘጋጀቱን ገልጸዋል። ስልጠናው በተሻሻለው የወንጀል ቅጣት አወሳሰን መመሪያ ላይ የክልሉ የዞን ፍርድ ቤት ፕሬዝዳንቶችን፣ የዞን ፍርድ ቤት የወንጀል ችሎት ዳኞች፣ የክልሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎትና የጠቅላይ ፍርድ ቤቱ የወንጀል ችሎት ዳኞችን ግንዛቤ ለማሳደግ ያለመ መሆኑን ነው የጠቅላይ ፍርድ ቤቱ ምክትል ፕሬዝዳንት የተናገሩት። ዛሬ ጥር 5 2018 ላይ የከፍተኛ ፍርድ ቤቶች ወይም የዞን ፍርድ ቤቶች ፕሬዝዳንቶች፣ የዞን ፍርድ ቤቶች የወንጀል ችሎት ዳኞቻችን፣ የጠቅላይ ፍርድ ቤት ሰበር ሰሚ ችሎት ዳኞች አምስቶቹ ማለት ነው፣ እንዲሁም የጠቅላይ ፍርድ ቤታችን ወንጀል ችሎት ዳኞች ስልጠና ተዘጋጅቶላቸዋል። ይህ ስልጠና በዋናነት የሚያተኩረው እንደምታወቀው የኢፌዴሪ የጠቅላይ ፍርድ ቤታችን በ2017 አካባቢ ላይ የወንጀል ቅጣት አወሳሰን መምሪያን አውጥቷል። ይሄ የወንጀል ቅጣት አወሳሰን መምሪያው እንደምታወቀው ከመውጣቱ በፊት የነበረውን ችግሮችን ለመቅረፍ ነው። የቅጣት አወሳሰን መምሪያ ከመውጣቱ በፊት የነበረውን አንድ ተመሳሳይ ወንጀል በጅግጅጋ ወይም በጎዴ፣ በጅግጅጋ ወይም በሐረር፣ በጅግጅጋ ወይም በድሬዳዋ ሲከሰት ተመሳሳይ የሆኑ ዳኞች፣ ተመሳሳይ ልምድ ያላቸው ዳኞች፣ ተመሳሳይ የሕግ እውቀት ያላቸው ዳኞች የተለያዩ ፍርድ ይሰጡ ነበር። ምክንያቱም ከ2 ዓመት እስከ 5 ዓመት ስለሚል ማለት ነው። አንደኛው ዳኛ ምናልባት 5 ዓመት ሊያደርገው ይችላል ከፍተኛው፣ አንደኛው ዝቅተኛው 2 ዓመት መነሻው ሊያደርገው ይችላል፣ ሌላኛው ዳኛ ደግሞ በመሀል ላይ ያደርገው ይችላል። የቅጣት አወሳሰን መምሪያ ለማውጣት ቢያንስ የዳኞች አወሳሰን ተቀራራቢ ለማድረግ ማለት ነው። የከፍተኛ ፍርድ ቤት ፕሬዝዳንቶች እንዲሁም ዳኞች እና የጠቅላይ ፍርድ ቤታችን ዳኞች አዲስ የወጣው የወንጀል አወሳሰን መምሪያችን በቂ ግንዛቤ እንዲያገኙ ተብለው ነው ዛሬ የጠራ ናቸው። የስልጠናው ተሳታፊዎች ስልጠናውን በአግባቡ በመከታተል በስልጠናው የሚያገኙትን ግንዛቤና ክህሎት ወደ የመጡበት አካባቢና የስራ ቦታ ሲመለሱ በተግባር ላይ እንዲያውሉት የክልሉ ጠቅላይ ፍርድ ቤት ምክትል ፕሬዝዳንት አቶ አብዲካሪም መሐመድ አሳስበዋል። ይህንን ግንዛቤ ካገኙት በኋላ አንደኛ ታች ያሉት ዳኞቻችን እንዲሁም የፍርድ ቤት ኃላፊዎቻችን ላይ ስልጠና አሳልፈው እንዲሰጡ አንድ የምንጠብቀው ነው። ስለዚህ እነሱ አሁን ወኪል ናቸው ማለት ነው። ከዚህ ይዘው ወደ ታች ይዘው ይሄዳሉ። አንደኛ። ሁለተኛ የምንጠብቃቸው ተግባራዊ እንዲያደርጉ። ተግባራዊ አደረጉ ማለት ቢያንስ 11 ከፍተኛ ፍርድ ቤቶቻችን ላይ እንዲሁም ወረዶቻችን ላይ የሚያሳልፉት የወንጀል መቅጫ ውሳኔዎች ተቀራራቢ ነው የሚሆኑት፣ ተመሳሳይ የሆኑ ወንጀሎች ማለት ነው። ያ ማለት በቀላል ምሳሌ አንድ ሌባ ጅጅጋ ከተማ ከተያዘ እና የመጀመሪያው ድርጊት ከሆነ አንድ ሌባ ጎዴ ከተያዘ እና የመጀመሪያ ድርጊት ከሆነ ቅጣታቸው ተቀራራቢ መሆን አለባቸው። ይህ አዲሱ መምሪያ መሰረት ተደርጎ ማለት ነው። አንድ እሱ። ሁለተኛ የምንጠብቃቸው እንግዲህ አንድ ሰው ከተፈረደ በኋላ ወይም ውሳኔ ካገኘ በኋላ የይግባኝ መብት አለው፣ ህገ መንግስታዊ መብት ነው። ግን በብዛት ይግባኝ የሚያስከተሉት ዋና ዋና ነገሮች ከቅጣቱ ጋር ነው። ከ2 ዓመት እስከ 5 ዓመት ከተባለ እና ሰውየው 5 ዓመት ከተፈረደ ምናልባት ይግባኝ ማለት እድሉ በጣም ሰፊ ነው የሚሆነው። 3 ዓመት ቢደረጉ ኖሮ 4 ዓመት ቢደረግ ኖሮ ላይሄድ ይችላል ማለት ነው። ስለዚህ ይሄ አሁን የቅጣት አወሳሰን መምሪያ ከተከተለ እና ወንጀሉ በሚያስቀምጠው ቅጣቱ ጋር በጣም ተቀራራቢ ከሆነ ምናልባት የይግባኝ ስርዓቶች ሊቀንሰው ይችላል ብለን እናስባለን። ሶስተኛው የፍርድ ቤት ነጻነትም ያጠናክራል ብለን እናስባለን። ስለዚህ እነኚህን መሰረት ያደረገ የአዲሱ የጠቅላይ ፍርድ ቤታችን የፌደራል ጠቅላይ ፍርድ ቤታችን ያወጣው የወንጀል
ቅጣት አወሳሰን መመሪያው ላይ ስልጠና እንዲያገኙና ተግባራዊ እንዲያደርጉ መሰረት ያደረገ ስልጠና ነው ለማለት እንችላለን። ስልጠናው ለ3 ተከታታይ ቀናት የሚቆይ ሲሆን ለስልጠናው ተሳታፊዎች በተሻሻለው የወንጀል ቅጣት አወሳሰን መመሪያ ላይ በባለሙያዎች ሰፊ ስልጠና እንደሚሰጣቸውም ተገልጿል።